ሰላም ቤት ናችሁ የደሱ ሄልት ቤተሰቦች እኔ ዛቤሪ መስገን ደህና ነኝ በያላችሁ በሰላማችሁ ይዛ ዛሬም እንደተለመደው በአንድ አስተማሪና ጠቃሚ ቪዲዮ ተመልሻለሁ በዚህ ቪዲዮ ቀይ ስጋን ከመጠን በላይ አዘውትሮ መመገብና መጠቀም እንዴት ነው ለአንጀት ካንሰር ሰዎች እንዲጠቁ ሊያደርግ የሚችለው የሚለው ለእናንተ በደንብ አብራርቼ እነግራችኋለሁ የዓለም ጤና ድርጅት እንደሚያትተውና እንደሚናገረው ከሆነ ቀይ ስጋን አዘውትሮ የሚጠቀሙ ሰዎች ብዙ ጊዜ ለሆድ ለአንጀትና ለፊንጢጣ ካንሰር እንደሚጠቁ ያትታል ማለት ነው ስለዚህ ቀይ ስጋን በልኩና በመጠኑ መጠቀም በጣም ተገቢ ነው ማለት ነው ብዙ ጊዜ ቀይ ስጋን ሰዎች አዘውትረው የሚጠቀሙ ከሆነ በቀላሉ የአንጀት ጠቃሚ ባክቴሪያዎችን ወይም ደግሞ ማይክሮባዮም እያልን የምንጠራቸውን ስለሚጎዳና ቁጥራቸውን ስለሚቀንስ አንጀታችን እንዲቆስል አንጀታችን እንዲጎዳና ስጋ ላይ የሚለቀቁ የተለያዩ ኬሚካሎች አንጀትን ስለሚጎዱ በቀላሉ ቁስለት እንዲፈጠር ሊያደርግ ይችላል ማለት ነው ስለዚህ በዛ ሂደት አንጀታችን ሲቆስል ደግሞ እሱን ለማዳን ሲል ሴሎች ራሳቸውን ፕሮፍሌት ያደርጋሉ ወይም ደግሞ ሴሎች ይራባሉ በዛ ምክንያት ተቁጥጥር የዘለለ የሴል ግሮዝ ስለሚኖር ሰዎች በቀላሉ ለአንጀት ካንሰር ለፊንጢጣ ካንሰርና ለሆድ ካንሰር እንዲጠቁ ሊያደርግ ይችላል ማለት ነው ስለዚህ ስጋን ስንመገብ በልኩ መጠቀምና በመጥኖ መጠቀም በጣም አስፈላጊ ነው ማለት ነው ቀይ ስጋ ማዘውተርና አብዝቶ መጠቀም ኮሎሬክታል ካንሰር ወይም ደግሞ የአንጀት የፊንጢጣና የሆድ ካንሰር ለእነዚህ እንድንጋለጥ ያደርግ ይችላል ማለት ነው ስለዚህ ስጋ ውስጥ ያሉ እና የተለያዩ ኬሚካሎች የሚለቁ ኬሚካሎች አሉ እነዚህ ኬሚካሎች የአንጀት ግድግዳን በመጉዳት አንጀት ላይ እብጠት ቁስለት እንዲፈጠር ሊያደርጉ ስለሚችሉ በቀላሉ ለአንጀት ለፊንጢጣና ለሆድ ካንሰር ሰዎች በቀላሉ እንዲጠቁ ሊያደርግ ይችላል ማለት አሁን እንዳልኳችሁ የዓለም ጤና ድርጅት እንደሚያትተውና እንደሚናገረው ከሆነ ቀይ ስጋ በደረጃ ሲቀመጥ እንደሚታወቀው ግሩፕ ኤ ወይም ደግሞ ደረጃዋን እየተባለ ይጠራል ማለት ነው ማለት ምን ያህል አስቀያሚና በጣም አስከፊ የካንሰር ሪስክ ከሚያስከትሉ ምግቦች አንዱና ዋነኛው እንደሆነ ከዚህ መገንዘብ እንችላለን ማለት ነው ስለዚህ ቀይ ስጋን በልኩ መጥኖና ቀንሶ መጠቀም በጣም አስፈላጊ ነው ማለት ነው በዚህ ቪዲዮ ቀይ ስጋ እንዴት ነው የካንሰር ተጋላጭነት የሚጨምረው የሚለውን በአምስት ከፍዬ ለእናንተ በደንብ አብራችሁ እነግራችኋለሁ ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ ያደርጋችሁ ጀምሮ ነባሪ ሰዎችም ላይክ እና ሼር ያደርጋችሁ ተብራችሁ እንዳይደርስ እጠይቃለሁ የመጀመሪያውና አንደኛው ቀይ ስጋ ከመጠን በላይ ሄም አይረን ወይም ደግሞ ቀይ ስጋ ውስጥ የሚገኝ ከፍተኛ የሆነ የአይረን መጠን ወይም ደግሞ የብረት መጠን አለው ይሄ የብረት መጠን እንደሚታወቀው ሰዎች በከፍተኛ ደረጃ በሙቀት የሚያወስድ ከሆነና ሙቀት የሚጠቀሙ ከሆነ በቀላሉ ወደ አንጀት ብሬክ በመሆን ወይም ደግሞ ወደ አንጀት እየተላጠ በመግባት በቀላሉ የአንጀት ቁስለት ኢንፍላሜሽን እያለ የምንጠራው ችግር እንዲፈጠር ያደርጋል ማለት ነው ይሄ ኬሚካል ኤን ናይትሮሶ እያልን እንጠራዋለን ይሄ ኤን ናይትሮሶ እያልን የምንጠራው ኮምፓውንድ አሁን እንዳልነው በቀላሉ የአንጀት ግድግዳን እንዲጎዳና እንዲላጥ ሊያደርግ ይችላል ማለት ነው በዛ ሂደት ሴሎች የቆሰለውን ለመተካት ሲሉና ወይም ደግሞ የተጎዳውን አካል ለመተካት ሲሉ ራሳቸውን በጣም ፋስትሊ ይራባሉ ማለት በዛ ሂደት የሴሎች እድገት የሴሎች መጠን መጨመር ስለሚከሰት ይሄ ጄኔቲክ ሚውቴሽን ወይም ደግሞ በቀላሉ የዘረመል ለውጥ አንጀት ላይ እንዲከሰት ሊያደርግ ይችላል ማለት ነው ይሄ ለውጥ በሚኖርበት ጊዜ በቀላሉ ሰዎች የአንጀት ቁስለት ይፈጠራል የአንጀት ቁስለት ሲፈጠር ደግሞ አሁን እንዳለው ወደ ካንሰር የመቀየር ቻንሱ ከፍ ይላል ማለት ነው ስለዚህ ስጋን መጥኖና በልኩ መጠቀም በጣም አስፈላጊ ነው ማለት ነው ሌላው ቀይ ስጋ በከፍተኛ ሙቀት በሚጠበስበት ጊዜ እንደሚታወቀው አላስፈላጊ ኬሚካሎች ሪሊዝ ይደረጋሉ በተለይ ደግሞ እነዚህ ኬሚካሎች ካርሲኖጀኒክ አክቲቪቲ እያልን እንጠራቸዋለን ወይም ደግሞ የካንሰር ሴሎችን እንዲፈጠሩ የካንሰር ሴሎች እንዲያድጉና በቀላሉ ካንሰር ሴሎች ምቹ ሁኔታ እንዲፈጠርላቸው በማድረግ ለካንሰር እንዲጠቃ ሊያደርግ ይችላል ማለት ነው በተለይ ቀይ ስጋ ሲጠበስ ወይም ደግሞ በከፍተኛ ሙቀት በሚበስልበት ጊዜ የተለያዩ ኬሚካሎች ይለቀቃሉ ለምሳሌ ሄትሮሳይክሊክ አማይን እያልን የምንጠራው ኬሚካል አለ ሌላው አሚኖ አሲድ ብለን የምንጠራቸው የተለያዩ ኬሚካሎች አሉ ለምሳሌ ፖሊ ሳይክሊክ አሮማቲክ ሃይድሮካርበን እያልን የምንጠራቸው እነዚህ ኬሚካሎች በከፍተኛ ደረጃ ይለቀቃሉ ማለት ነው እነዚህ በሚለቀቁበት ጊዜ የዲኤንኤ ለውጥ እንዲመጣና በቀላሉ አንጀት ላይ ፍንጢጣ ላይና አልፎ አልፎ ደግሞ ሆድ ላይ የተለያዩ ካንሰሮች እንዲፈጠሩ ያደርጋል ማለት ስለዚህ ጥንቃቄ ማድረግ በጣም አስፈላጊ ነው ብዙ ጊዜ ስንጠቀም በልኩ ቢሆን በጣም አስፈላጊ ነው ማለት ነው ሶስተኛ ፕሬዘርቫቲቮች አሉ ስጋ ላይ በተለይ ደግሞ ፕሮሰስ የሆኑ ስጋዎች
የተለያዩ ፕሮሰስ የሆኑ ስጋዎች አሉ። እነዚህ ፕሮሰስ ስጋዎች እንዳይበላሽ ተብሎ የሚጨመርባቸው የተለያዩ ፕሬዘርቫቲቮች አሉ። እነዚህ ፕሬዘርቫቲቮች ናይትራይትስ እያልን እንጠራቸዋለን። ብዙ ጊዜ ፕሮሰስ የሆኑ ስጋዎችን አዘውትሮ የሚጠቀሙ ሰዎች አሁን የጠቀስናቸውን ፕሬዘርቫቲቮች ስለያዘ በቀላሉ ሰውነታችን ወደ ኤን ናይትሮሶ እያለ የምንጠራው ኮምፓውንድ ይቀየራል ማለት ነው። ይሄ ኤን ናይትሮሶ እያለ የምንጠራው ኮምፓውንድ በጣም አደገኛና በጣም ካርሲኖጀኒክ የሆነ የካንሰርን ሪስኮች ከሚጨምሩ ነገሮች በትልቅ ደረጃ የሚጠቀስ ሲሆን በቀላሉ ሰዎች ለአንጀት ለፍንጢጣና ለሆድ ካንሰር እንዲጠቁ የሚያደርጉ ኬሚካሎችን ፕሮዲውስ ያደርጋል ማለት ነው። አራተኛ ክሮኒክ ኢንፍላሜሽን እንዲከሰት ሊያደርግ ይችላል ማለት ነው። እንደጠቀስነው በተለይ ክሮኒክ ኢንፍላሜሽን ወይ ደግሞ ስር የሰደደ እብጠት፣ ብግነት፣ ቁስለት አንጀት ላይ ፍንጢጣ ላይ እና ሆድ ላይ በሚፈጠርበት ጊዜ በቀላሉ የካንሰር ሴሎች እንዲያድጉና ተቁጥጥር የዘለለ የሴል ግሮዝ እንዲኖር ያደርጋል ማለት ነው። ብዙ ጊዜ ቀይ ስጋን በከፍተኛ ደረጃ የምንጠቀም ከሆነ ከፍተኛ የሆነ ሳቹሬትድ የሆነ ፋት አለው። ይህ ፋት እብጠትን፣ ብግነትን ያበረታታል ወይም ደግሞ እብጠትና ብግነት አንጀታችን ፍንጢጣ ላይ እንዲከሰት ያደርጋል ማለት ነው። ይህ ደግሞ በቀላሉ ካንሰር ጋር ሊንክ ያደርጋል ማለት ነው። ስለዚህ ካንሰር ሴሎች እንዲያድጉ ሊያደርግ ይችላል ማለት ነው። እንዲሁም ደግሞ የገት ባክቴሪያዎች ወይም ደግሞ ገት ማይክሮባዮም እያለ የምንጠራቸው ጠቃሚ የሆኑ ባክቴሪያዎችን ቁጥራቸው እንዲቀንሱ ስለሚያደርግና ሃርሙፉል የሆኑ ማይክሮቦሞችን ፕሮዲውስ ስለሚያደርግና ስለሚለቅ ስጋ በቀላሉ ቶክሲን የሆኑ ኬሚካሎችን ፕሮዲውስ እንዲያደርጉና ብግነት እንዲፈጠር ያደርጋል ማለት ነው። በዛ ሂደት በቀላሉ ሰዎች ሬድ ሚትን የሚጠቀሙ ከሆነ ለዚህ ችግር ይጠቃሉ ማለት ነው። ሌላው ቀይ ስጋ ሱገር ሞሌኪሎችን ይይዛል ማለት ለምሳሌ ግላይኮይል፣ ኒትሮማቲክ አሲድ እያልን የምንጠራቸውን ከፍተኛ የሆኑ ሱገር ኮንተንት ያላቸው ሞሌኪሎች ስለሚይዝ እነዚህ ደግሞ ኢሚኒ ሲስተምን ሬስፖንስ ያደርጋሉ ወይም ደግሞ ኢንፍላሜሽን እያልን የምንጠራውን የብግነትን እብጠትን ወይም ደግሞ ኢንፍላማቶሪ ማርከር እያልን የምንጠራቸው ለምሳሌ ሲሪአክቲቭ ፕሮቲን ሌሎችንም ብግነትን ሊያበረታቱ የሚችሉ የተለያዩ ኬሚካሎች እንዲለቀቁ ያደርጋሉ ማለት ነው። እነዚህ በሚለቀቁበት ጊዜ አሁን እንዳለው አንጀት ላይ ፍንጢጣ ላይ እና ሆድ ላይ ቁስለት እንዲፈጠር ሊያደርግ ይችላል ማለት ነው። ወይም ደግሞ ተቁጥጥር የዘለለ የሴል እድገት የሴል ግሮዝ እንዲኖር ያደርጋል ማለት ነው። በዛ ሂደት በቀላሉ ሰዎች ለካንሰር እንዲጠቁና በዚህ ችግር እንዲጠቁ ሊያደርግ ይችላል ማለት ነው። አምስተኛና የመጨረሻው ቀይ ስጋ እንደሚታወቀው ፋይበር ወይም ደግሞ አሰር የለውም ማለት። ስለዚህ ቶታሊ አሰርና ፋይበር የሌላቸው ምግቦች ደግሞ ለአንጀታችን ጎጂ ናቸው። ብዙ ጊዜ ፋይበር እንደሚታወቀው የአንጀታችን ጠቃሚ የሆኑ ባክቴሪያዎችን በመደገፍ እንዲመገቧቸው ፋይበርን ሲመገቡ ወይም ደግሞ አሰርን ሲመገቡ ቁጥራቸው እንዲጨምርና የአንጀታችን ግድግዳ ጤንነት እንዲያሻሽሉ የሚያደርጉ ጠቃሚ የሆኑ ባክቴሪያዎች ናቸው ማለት ነው። ስለዚህ ቀይ ስጋን አዘውትረን የምንጠቀም ከሆነ አሰር ስለሌለው በቀላሉ ጠቃሚ የሆኑ ባክቴሪያዎች ወይም ደግሞ አስፈላጊ የሆኑ ማይክሮባዮሞች እንዲጎዱና ቁጥራቸው እንዲቀንስ ሊያደርግ ስለሚችል የአንጀታችን ግድግዳ ይጎዳል ማለት ነው። በዛ ሂደት ለቀላሉ ለካንሰር እንድንጠቃ ሊያደርግ ይችላል ማለት ነው። ስለዚህ ቀይ ስጋን በልኩና በመጠኑ መጠቀም በጣም አስፈላጊ ነው ማለት ነው። እንደሚታወቀው ቀይ ስጋን ምን ያህል በየቀኑ መጠቀም እንችላለን የሚለውን ልንገራችሁ። የዓለም ጤና ድርጅት ወይም ደግሞ WHO እንደሚያትተው ከሆነ በየቀኑ ከ50 እስከ 70 ግራም መጠቀም እንችላለን ወይም ደግሞ በየሳምንቱ ከ350 እስከ 500 ግራም መጠቀም እንችላለን ማለት ነው። ነገር ግን ከዛ በላይ የምንጠቀም ከሆነና መጠኑ የምናበዛ ከሆነ ፍሪኩዌንሲው የምንጨምር ከሆነ አሁን እንዳልኳችሁ በቀላሉ ለአንጀት ለፍንጢጣና ለሆድ ካንሰር ልንጠቃ ስለምንችል ጥንቃቄ ማድረግ በጣም አስፈላጊ ነው ማለት ነው። እንዳጠቃላይ ቀይ ስጋን አዘውትረው የሚጠቀሙ ሰዎች መርዝ ወደ ሰውነታቸው እያስገቡ መሆኑን የዓለም ጤና ድርጅት ያትታል ማለት ነው። ስለዚህ ቀይ ስጋን በልኩና በመጠኑ መጠቀም ለጤናችን በጣም አስፈላጊና ወሳኝ ነገር ስለሆነ ጥንቃቄ ማድረግ አለብን ማለት ነው። ዛሬ በዚህ ቪዲዮ ቀይ ስጋ እንዴት ነው ለካንሰር ተጋላጭነት ሊጨምር የሚችለው ወይም ደግሞ የካንሰርን ሪስክ እንዴት ሊጨምር ይችላል የሚለው ለእናንተ በደንብ በአምስት ከፍዬ አብራርቼ ነገርኳችሁ። እናንተም ቆንጆ ግንዛቤ አግኝታችኋል ብዬ አስባለሁ። ለሌሎች እንዲደርስ በጎነት ልዳርስ ነው በሚለው ላይክ እና ሼር አድርጉት። እንዲሁም ቀጣይ የምለቃቸው ቪዲዮዎች ለእናንተ እንዲደርሳችሁ የደወል ምልክቱን መጫን አትርሱ። አመሰግናለሁ። ባይ ባይ።